ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ጤንነት፣ አፍያ ሁሉ ሰላም? ከኔ ጋር ሁሉ ሰላም። ዛሬ የማሳያችሁ 75450 ብር የፈጀ የቤት ዕቃን ትንሽ የቤት ዕቃና አስቤዛ ነው በሙሉ ማለት ነው። እና አብራችኝ ቆዩ። በመጀመሪያ ያው የማሳያችሁ ምጥን ሽሮና በርበሬ ያላት እዚህ ጋር እንደምታዩት በጣም የሚያምር ቆንጆ የሆነ በ730 ብር ሂሳብ ተገዝቶ በእርጥብ በደረቅ ቅመም ተደርጎ የተዘጋጀ ምጥን የሆነ ሽሮና በርበሬ ያላት። ያው ሁልጊዜም ስለሆነ የምነግራችሁ አጠር አጠር የማደርገው ቮይስ ወይም ደግሞ ቪዲዮ እንዳይረዝምባችሁ ስለምፈልግ ነው ማለት ነው። ሽሮ 10 ኪሎ ነው። 10 ኪሎ ሽሮ ከሁሉም አይነት ተደርጎ ባቄላ፣ አተር፣ ሽምብራ በ250 አተርና ባቄላ ጓያ በ230 ብር ሂሳብ ማለት ነው። በጣም ቆንጆ ተደርጎ ነጭ ሽንኩርት የሚገባውን ያክል ተደርጎበት ሙሉ የሚያስፈልገውን ግብአት ተደርጎበት በአማረ ሁኔታ ተዘጋጅቷል። በጣም ቆንጆ ተደርጎ ማለት ነው። ለእናቷ ነው ይሄ ስጦታ፣ ለእናት የሚሆን ነው። እናት ደግሞ ከዚህ በላይ የሚያስደስታት ነገር አለ ብዬ አላስብም። በርበሬ ወላሂ ሽታው ማሻአላ ተባረክ ረህማን፣ ሽሮ ማሻአላ ተባረክ ረህማን። እንሻላ ማሚ እናቷ እንደምትወደው ተስፋ አረጋለሁኝ። ነገ ጁምአ ነው የሚላከው ሀባይቢ። ያው በርበሬ ሲዘጋጅ መጀመሪያ እንደነገርኳችሁ በእርጥብ ቅመም ተደልዞ ካደረ በኋላ ከዛ ይሰጣል። ከደረቀ በኋላ ደረቅ ቅመም አለው። ሽሮም በተመሳሳይ ሽሮና በርበሬ ሲዘጋጅ ሌላኛው ደግሞ ምን አለ መሰላችሁ? ሽሮ በርበሬ ያስፈልገዋል። ሽሮ በርበሬ ያስፈልገዋል። ነጭ ሽንኩርት፣ ዝንጅብል፣ ጭናዳም ጋር እነዚህ አዝማሪ ነው ምናምን ጋር ተደርጎ በርጥቡ ይታሻል። ከዛም በኋላ ከደረቀ በኋላ ነው ደረቅ ቅመም የሚገባበት ማለት ነው። ያው ብዙ ፕሮሰስ አለው። ማሻላ ተባረክ ረህማን። ከዛ መቀጠል እዚህ ጋር 10 ኪሎ በጣም የሚያምር ሽንኩርት በ60 ብር ሂሳብ ብር ሂሳብ ገዝቻለሁኝ። ከዛም በመቀጠል ደግሞ 5 ኪሎ ሩዝ በ120 ብር ሂሳብ እና ቡና በ1300 ብር ሂሳብ በጣም የሚያምር ቆንጆ የሆነ ቡና ነው። ከዛ በመቀጠል መኮሮኒ በ140 ብር ሂሳብ 5 ኪሎ፣ ሱካር 3 ኪሎ በ170 ብር ሂሳብ እንዲሁም ደግሞ ዱቄት 5 ኪሎ 600 ብር። ኦመር ዘይት ማለት ኦመር ዘይቱን የጨመርኩላት ትርፍ ብር ስለነበራት ነው እንጂ ሀያት ብቻ ነው ያለችኝ። ማለት ያንሳል ብላ ስለተሳቀቀች እንደሆነ ስለገባኝ ኦመር ዘይት 1670 ብር ገዝችላታለሁ። 1000 ብር ደግሞ ሀያት ዘይት ገዝችላታለሁኝ። ሰሌን ትልቁ እኔ ልክ እዚህ ላይ እንደማነጥፋቸው አይነት ቆንጆ የሆኑ ሰሌኖች ናቸው። እድሜም አለው በነገራችን ላይ። ሰሌን የገዛውላት ደግሞ 1500 ብር ሲሆን 1700 ብር ደግሞ 1 ሜትር በ1 ሜትር የቡና ሱፍራ ገዝችላታለሁ። ልክ እንደዚህ 1 ሜትር በ1 ሜትር ማለት ልክ እንደዚህ የተፈረሸውን የሚመስል ነው። እና የመወዳችሁ ይሄን ይመስላል። ማሻአላ ተባረክ ረህማን። ሌላው ምን አለ መሰላችሁ? እዚህ ጋር 3 ጨዋላት በ35 ብር ሂሳብ። ከዛ ደርዘን የልብስ ሳሙና በጣም ቆንጆ የልብስ ሳሙና ነው በ65 ብር ሂሳብ እና በ55 ብር ሂሳብ ደግሞ ላይፍ ቦይ ሳሙና በ35 ብር ሂሳብ ደግሞ 2 ሻይ ቅጠል። ማሻላ ሌላ ምን አለ መሰላችሁ? አልባሳት አለ። መጀመሪያ ላሳያችሁና አሳያችኋለሁ። ጤፍ 50 ኪሎ ነጭ ጤፍ ነው። ጤፍ ብቻ ቆንጆ የሆነ ነጭ አለ። የዚህ ዋጋ ደግሞ በ110 ብር ሂሳብ ነው። እንደምትወዱት ተስፋ አደርጋለሁ። እዚህ ጋር ደግሞ አገረኛ ስኒ ደርዘን 500 ብር እና 300 ብር ደግሞ የስኒ ማስቀመጫ ሰርቪሱ ደግሞ 800 ብር ይሆናል ማለት ነው። በነገራችን ላይ ይሄ ሴራሚክ አይደለም አክለሪክ ነገር ነው፣ ግን ይመሳሰላል። በጣም ቆንጆ ነው። የጅማ ረከቦት ደግሞ 800 ብር። እዚህ ጋር ሱፍራ ተመሳሳይ አድርጌላታለሁኝ 200 ብር። በጣም ነው የሚያምረው። ረከቦት ላይ ጣል ይደረጋል። እንደዚህ ስኒዎች ላይ እናቶች በጣም ይወዳሉ። እና የዚህ ዋጋ ሀዋይቢ ስንት መሰላችሁ? 200 ብር እና 500 ብር፣ 300 ብር እና 800 ብር። ከዛ ደርዘን የሻይ ብርጭቆ 950 ብር። ከዛም ደግሞ እዚህ ጋር እንደምታዩት ቢላ አለ። 2 ቢላ ቆንጆ የሆኑ ቢላዎች አሉ። 1100 ብር በ550 ብር ሂሳብ ላሳያችሁ እንግዲህ። ቢስሚላ እዩት። በጣም ቆንጆ የሆነ ለማረጃም የሚሆን አሪፍ የሆነ ቢላ ነው። ይሄን ሁለቱን 100 ብር እና በ70 ብር ሂሳብ ደግሞ 2 ቢላዎችን ሶላር አለ። ሶላር 7000 ብር ነው።
300 ብር ደግሞ እዚህ ጋር የምታዩት ሰርቪስ ማን ነው የፕላስቲክ መክተፊያ እና 450 ደግሞ ሁለት ሀባ የ45 ቁጥር ትሪ። እነዚህ 45 ቁጥር ትሪዎች ናቸው። በጣም ማሻአላ ተባረክ ረህማን የሆኑ ናቸው። እያቸው ሁለት ሀባ ቀለል ያሉ አሪፍ የሆኑ ትሪዎች ናቸው። እንግዲህ አስቤዛዋ ይሄንን የመሰለ ማሻአላ ተባረክ ረህማን የሆነ አስቤዛ ነው። ከወደዳችሁት እናንተም ላይክ በማድረግ ሰብስክራይብ፣ ሼር በማድረግ ማዘዝ ትችላላችሁ። አሁን አልባሳቱን እናያለን። አብራችሁን ቆዩ ኢንሻአላህ። ያላሳየዋችሁ 12 ሀባ የኒኬል ኩባያ በ95 ብር ሂሳብ ገዝቼላታለሁኝ። በጣም ቆንጆዬ የሆኑ የኒኬል ኩባያዎች ናቸው። በ95 ብር ሂሳብ የቻርዴል እንትን አለው ማለት ነው። ኖኪያ ማድረግ ትችላለህ። ሁሉንም ማድረግ ትችላለህ። ስልክ አለ፣ ስልክ ገዝቻለሁ፣ አሳያችኋለሁ። ይሄንን እንደዚህ እንገጥመዋለን። ይሄ አሉሲን በጣም ቆንጆ ነው ማለት ከተቀሩት እድሜ ያለው ሶላር ስለሆነ ለዛም እኛም እንገዛላችሁ። ይሄንን ነው። ቢጫው አለ፣ ግን ቢጫው ብዙም እድሜ ያን ያክል አይደለም። ይሄንን ብዙ ሀገር ልኬው ብዙ ሰውም ደግሞ ወዶታል። ለዛም ያደረኩላት ይሄንን ነው ማለት ነው። እዩት ማሻአላ እንደዚህ ቆንጆ ነው። ቻርጅ ያው ይሄው እዚህ ጋር ቻርጅ ማድረግ ትችላለች። እዚህ ጋር እንደዚህ ተሰካውና አያችሁታ እዚህ ጋር ቻርጅ ይደረጋል። ከዛ እዚህ ጋር ደግሞ 2000 ብር ቆንጆዬ ስልክ ገዝቼላታለሁ። እነዚህ ስልኮች ኦሪጂናል የሆኑ ስልኮች ናቸው። በነገራችን ላይ ማለት የሚቀንሱ ይሄ በ1000 ብር በምናምን የሚገዛ አይነት ስልክ አይደለም። ባትሪያቸውም ራሱ ጥንካሬ አለው እንደ ሌሎች አይደሉም ልላችሁ ፈልጌ ነው። እዩት ምን አለው መሰላችሁ 2000 ብር ሲሸጡልን ደግሞ አብሮ ምን አለው መሰላችሁ ቻርጀር አለው። አያችሁታ እዩት የራሱ ቻርጀር አለው። ይሄን የብቻ ነበር አይደለም እንገዛው፣ ግን ይሄ እዚህ ጋር ባትሪውን በኋላ ራሳቸው ናቸው የሚገጥሙት። ብቻ እነዚህ ቆንጆ የሆኑ ስልኮች ናቸው። ቻርጅ ያደርጋል። ልሞክርላችሁ ነበረ ባትሪ ውጭ ላይ ስለሆነ ራሳቸው እዛው እንትን ማለት ይችላሉ። ብቻ በደንብ አየር እንዳገኝ ማድረግ ነው። ማሻአላ የሆነ ስልክ ነው። በጣም ቆንጆ ስልክ ነው። የራሱ ቻርጅ ይላል። ይሄንን ስለቀደልኩት ይቀጥላል። ከዛ ምን አለ መሰላችሁ በቃ ይሄ አብዛኛውን ደግሞ መብራት የሌለባቸው ቦታ ላይ ጠቃሚ ነው። በየክላሱ በር ላይ ስለሚደረግ ወላሂ በጣም አሪፍ ነው። ቆንጆ የሆነ ሶላር ነው። እናንተም እንደምትወዱ ተስፋ አደርጋለሁ። ከወደዳችሁ ደግሞ ዘዙ። ያው ይሄንን በነገራችን ላይ 5000 4000 ነበረ። ያው ጊዜው ስለሆነ ነው። ይሄ ሁሉንም ቻርጅ ማድረግ ይችላሉ። ስልክ ምናምን ቀን ስልካቸውን ቻርጅ አደርጋሉ፣ ማታ ደግሞ ፓወር እንዲኖረው ያው መብራት መጠቀም ይችላሉ ማለት ነው። ዋጋው 7000 ብር ነው። ከዛ ለእናቴ ሸራ ጫማ ብላኛለች። እነዚህ 800 ብር በጣም ኦሪጂናል የሆኑ ሸራ ጫማዎች ናቸው። 8600 ብር እና እዚህ ጋር ደግሞ ለ15 ዓመት ወንድ ልጅ የሚሆን የሚያምር ጫማ 2200 ብር፣ 1800 ብር ደግሞ ሰንደል ጫማ። እነዚህ በጣም ቆንጆ የሆኑ እቃዎች ናቸው። ለ15 ዓመቱ ሁለት ቅያሬ ልብሶች አሉ። ፋሽን የሆኑ ማለት ነው። ማሻአላ ማለት ለየት ያሉ እቃዎች ናቸው። ይሄ 100 ብር ነው። ይሄ ደግሞ እዚህ ጋር ሁለት ጅንስ ሱሪ በማሰሪያ ያለውን ነው አንዱን ያደረኩት። ይሄ 500 ብር ነው። አያችሁታ ይሄ 1500 ብር ነው። ለየት ያሉ እቃዎች ናቸው እነዚህ። አሁን ይሄ 1500 ብር ነው። ይሄ 100 ብር ነው ማለት እንድታውቁ ስለፈለኩ ነው። እቃውን እዩት። በጣም የሚያምር ፋሽን የሆኑ እቃዎች ናቸው እነዚህ። ሞል ውስጥ አሁን 2005 ምናምን የሚሸጡ እቃዎች ናቸው። እኔ እንግዲህ እነዚህን መርጬለታለሁ። እሱም ይወደዋል። የ16 ዓመት ወንድ ልጅ ስለሆነ ፋሽን ነገር ቢሆንለት በሚለው አድርጌለታለሁ ማለት ነው። ከዛ እነዚህ ደግሞ ቲሸርቶች ናቸው። ማሻአላ ይሄም ደግሞ 700 ብር ነው አላባሹ። ይሄ 400 ብር ነው። ከዛ ፓንት ብላኛለች። ሁለት ፓንቶች እነዚህን ደግሞ የገዛውለት በ120 ብር 240 ብር ነው ማለት ነው። በጣም የሚያማምሩት ሶስት ናቸው። 3 ሀባ ፓንቶች ነው ያለችኝ። 1 2 3 በ120 ብር ሂሳብ ነው የገዛቸው።
እዚህ ጋር ይሄ ልብስ እንደምታዩት ማሻአላ ይሄው ቆንጆ የሆነ ልብስ ነው። እዚህ ጋር 700 ብር ነው ይሄ አላባሹ ማለት ነው። ማሻአላ ተባረከማን ያው በጣም እንደምትወዱት ተስፋ አደርጋለሁ። ይሄም እንደዚሁ ሁለት ቲሸርቶች ናቸው ያሉት። እነዚህ 800 ብር ናቸው። እነዚህ ደግሞ በ700 ሻራት ይሆናሉ ማለት ነው። ወላሂ ይሄ ልብሱ በጣም ነው የተመቸኝ። 500 ብር የገዛሁት በጣም ከመነግራችሁ በላይ ፏ ያለ የመዘነጫ ልብስ ነው። እንግዲህ እናንተ ደግሞ ሀሳብ አስተያየታችሁን ስጡ። ሻይ ቅጠል አለን እዚህ ጋር ቅድም እንዳልኳችሁ። እዚህ ጋር ደግሞ ሽፎን በጣም የሚያምር ፏ ያለች ሽፎን አለች። ማሻአላ እዩት እንዴት እንደሚያምር በጣም ቆንጆ ጽድት ያለ ፏ ያለ እቃ ነው። 600 ብር ነው። ሻርፕ ደግሞ ይሄንን አደረኩለት 900 ብር የሻርፕ ዋጋ ነው ማለት ነው። 900 ብር የሻርፕ ዋጋ ነው። ከፍቼ ላሳያችሁ ስለፈለኩ ነው ይቅርታ። ያው ይሄ በጣም ነው የሚያምረው። የዚህ ዋጋ 900 ብር ነው። ችርቻሮ ቦታ ግን 1100 ብር ሁላ ይሸጣል። ይሄ ያው እንዴት እንደሚያምሩት ማሻአላ። ይሄንን የፈለኩት እዚህ ጋር የምታዩት ማች ስለሚያደርገው ነው። አነስ በሚለው እንትን ነው ያደረኩት። ከዛ ለእናቷ ሌላ በትዕዛዝ ያሰራችኝ ይሄ ፋሽን የሆነ ሽፎን አለ ያሰራውላት 5500 ብር ነው። ይሄ 7000 ብርም ያሰሩ አይቻለሁ። ዞሮ ዞሮ ይሄንን ያሰራውላት 5500 ብር ነው። በጣም ነው የሚያምረው ማሻአላ። ዘናጭ ነው። ተለብሶ ስታዩት ደግሞ ይበልጥ የሚያምር ነው። ቆንጅዬ የሆነ ነው። ሻርፕ የራሱ አለው። ያለ ሻርፑ ከሆነ ደግሞ 4500 ብር ነው። ሻርፑ ከፈለጋችሁ ደግሞ ያለ ሻርፑ ግን እኔ ያምረኝ ይቅርታ አድርጉልኝ። በሻርፕ ሲሆን ነው የሚያምረው። ለማንኛውም ይሄንን ይመስላል። እናንተም ከወደዳችሁት ላይክ እና ሰብስክራይብ ሼር እያደረጋችሁ አበረታቱ። ሰላም አለይኩም።